ሄሎ ይቅርታ ታብታብ እያደረኩኝ የገባሁት። አይ የተሳሳተ ሰው ወቅተን ነበር ጎበዝ። አስታማሚዎች በጓሮ በር ይግቡ አለ። እንዴት ነው? በሰርጀሪ ክፍል ቀጥታ ዘብጥያ ልታስወርዱ ነው? ማይሆን ሰው ወግቼ። ሄሎ ጤና ይስጥልኝ። ቀጣይ ማይሆን ሰው ወግቼ ይውላችሁ ጤነኛ ሰው ወቅቱ ተብዬ እኔ እዚያውን እንዲህ ስሜ ራሱ ማያምር ሰው ነኝ። ጦስ ዶሮ የሆንኩ ሰው። ሄሎ ሄሎ ኦኬ። በር አካባቢ ብዙ ታብ ስታደርጉ እንደ ሀሳብ ግንባር የምትሉኝ ያው ግንባራም ነኝ፣ ይመቻል ግንባሬ። ምናልባት ከኮመንቱ አካባቢ ታብ የምታደርጉ ከሆነ ነው እንትኑ ሪኩዌስቱ የሚነካባችሁ። እሺ አንዳንዶቻችሁ ኔትወርክ ጭራሽ ነው ማይሰራው፣ ዝም ብሎ የሚሽከረከረው። እንጠብቀው ትንሽ። ሄሎ ሄሎ፣ አሌክስ ሰላም ነው? እንኳን መስሎኝ ጠብቃችሁ። እንዴት ነህ? ደህና ይመስገን ፈጣሪ። ምን እንታዘዝ? እኔ የሆነ ምክር ብሰጠኝ ደስ ይለኛል። ንገሪንሽ። እኔ አሁን መዳም ቤት ማለት ፀጉር ቤት ነው የሚሰራው፣ በኮንትራት ነው የሄድኩት እና መጀመሪያም ፍቅረኛ ነበረና ሀገር ቤት ያለው ትምህርት ጨርሼ ለአንድ አመት እንደዛው ራሴ ፀጉር ቤት ከፍቼ እየሰራው ነበር። ከዛ በፊት ማለት ነው ፍቅረኛው ከየት መጣ? ፍቅረኛው መና ወረደልሽ ማለት አይደለም፣ አብረን የተማርን ልጅ ነበረ በዛው ማለት ነው። እሺ ከዛ አብረን ተምረን እንደዛ ቀጥለን እስከ ኮሌጅ ምናምን አብረን ነው ቆየነው። ማለት ምንም እኔም እንደዛ አይነት ሰው ሳይሆን በቃ የስራ ሰው ነኝ እና በቃ ትምህርትን ጨርሼ ወደ ስራ ሲገባ አንድ ላይ ማለት መገናኘት ጀመር። ከዛ እሱ ልጁ ጥሩ ሰው አይደለም ማለት ለሰውም ክብር የለውም። ሁለተኛ ደግሞ በቃ ራሱን ስራ መስራት አይፈልግም አለ አይደለ? በቃ ዛሬ ከሰራው ነገ ያሰራም ምናምን። እኔ ደግሞ እንደዛ ሰው አይደለም፣ አልፈልግም እንደዛኛ ሰው። ከዛ አቋረጥኩት እና እንዳጋጣሚ ሆኖ በራሴ ስራ እየሰራው ሆነ ከሆነ ልጋም ተዋወቅኩኝ። እንደዛ ያወራሁት በዚህ ከሱ ጋር ከተቋረጥኩ በኋላ ቢያንስ 8 ወር 9 ወር ምናምን አካባቢ ይሆናል። ከወደ ልጅ ጋር ተዋወቅኩኝ በስራ ምክንያት እዛው። ከዛ አብሮን እያወራውን እኔ እንዳጋጣሚ ሆኖ የሆነ ከስተመር መታ እንደዚህ በፀጉር መዋመድ ትፈልጋለች ምናምን ብራ አውርታኝ በቃ አዎ ፈልጋለሁ ምናምን ስላት በቃ 2 ወር ምናምን ራሱ አልቆየም። ወደዚህ ወደ ሳውዲ አረቢያ መጣሁ። ቆይ አንዴ ድምፅ ይረብሻል የምትሉ የእሷ ነው የኔ ነው? አይሰማችሁም ድምፅ? ከጀርባዋ ያለውን ነው የእሷ ይሰማችኋል? ቦታ ነው ያለሁት። የምታወራው ይሰማችኋል? የምታወራው ከተሰማችሁ ያው ልታገዛ ምን ማድረግ ይችላል? ምክንያቱም ከጀርባዋ ያለ ድምፅ ይኖራል። ግን የምትለው የሚሰማችሁ ከሆነ ግን ምንም ድምፅ አንስማ ሳይሆን የተወሰነ ከተሰማን እንቀጥል፣ እሷን ለመስማት እንሞክር ማለት ነው። እሺ ቀጥይ። እና በዛኛው ፍቅረኛውን በቃ ሰርቶ እንዲቀየር አብረን እንደምንኖር ፈልጌ ነበር። ብዙ መስዋዕት ከፍዬ ነበር። እውነት እናወራ በኋላ ማለት ከሁለተኛ ጋር ከስራ ማለት እኔ ፀጉር እየሰራው ማብራት እንትን ብሎ ማብራት ምናምን ይሰራ ነበርና በዛ ምክንያት ተዋወቅ ነው። ከዛ አሁን ምን እንደሆነ ታውቃለህ? በቃ 1 አመት ጨርሼ ነው 2ኛ አመት ገብቻለሁ። አሁን በቃ እያወራን በስነ ስርዓት ማለት ጥሩ አመት ጸባይ አለ ምናምን። እኔ ደግሞ ምንድነው
ስራ ይሰራና ከዛ የሆነ ቦታ ሲደርስ ስራው አልተሳካም ይለኛል ምናምን ይለኛል። እኔ ደግሞ አለ አይደለ በቃ ጥሩ ነገር ኖሮ አብረን እንድኖር ፈልጋለሁ። ግን በቃ እኔ እንዲሆነ አልሆንልኝም። ምን ላድርጎኝ? በቃ ላቆም ሊቀጥል ከግብት ብሎኛል። አሁን እኮ መተዋወቁ ላይ እኮ ነው ያለ ነው። ከምን ይኸው ተዋውቃችሁ ምን ያህል ጊዜ ቆይታችሁ ነው አሁን አንቺ ስለሚያውቁም ወደ ላይ ደረስሽው? ምን ያህል ጊዜ ነው? በቃ ሁለተኛ ዓመት 2 ዓመት። ምንድነው ስራ አይሰራም? ይሰራል ግን በቃ ይሰራ ነበረ አቆሞ ላሞኛል ብሎ አቆሞ ነበረ። አሁንም ስለሆነ ስራ ሊሰራ ጀምሮ ከዛም አሁንም ደግሞ አሞኛል ምናምን ብሎ አቋርጧል። አንቺ ነሽ የምትጦሪው? እኔ አንድ ጊዜ ብቻ አባቱ በምናሆነ ምክንያት ተይዞ በአንድ ጊዜ ብቻ ነው ላኩ እንጂ ብርን ጠይቆ አያውቀኝም። ግን አለ አይደለ በቃ ምን ተይዞ የሆነ አለ አይደለ በቃ የኛ ሀገር ነገር ምን ብር ምናምን አምጦ ብሎ የሚጠየቀው ሰው ከተያዘ በኋላ ምናምን ማለት ነው። እሱ ብቻ ያን ጊዜ አንድ ጊዜ ረዳው እንጂ ረጅ ብሩን ጠይቆኛል። ምን ያህል ብር ላኩለት? 30,000 ነው ላኩለት። አባቴ ታግቷል ምናምን ብሎሽ ነው? እውነት ነው። አዎ እውነት ነው። እሺ ስለዚህ አሁን ምንድን ነው የምትፈልጊው? እኔ ምን ላድርግ? ሁል ጊዜ በቃ ጥቅም የሚፈልጉ ብቻ ሰው ነው የሚያጋጥመኝ። አለ አይደለ በቃ ሰርቶ የሚቀየር ሰው አላገኘውም እስካሁን። እኔ ደግሞ በቃ እድሜም እየሄደ ስለሆነ እኔ ደህና ነገር ይዤ መቀመጥ ነው የምፈልገው። እድሜሽ ምን ያህል ነው? 25 እሺ ሚውታንኪ ፍቅረኛ መያዝ ግድ ነው? የኔናት ግድ ነው? የመጀመሪያ ፍቅረኛሽ የምትጦሪው ነው፣ ስራ አይሰራም፣ አቆምሽ። ከ8 ወር በኋላ ወደ ሌላ ፍቅር ግንኙነት ውስጥ ገባሽ። ይህም ጥቅመኛ ነው። ሲንግል መሆን ይበርደናል እንዲ አንዳንድ ሰዎች እንዲ ከደረባችሁ ጋቢ ደራርቡ እንጂ ብርድ ልብስ ልበሱ። ለብቻ መሆን ፍቅረኛ ያስፈልጋል? ግዴታ ነው ማለት ከተባለ እኔም ተፍተፍ ልበል፣ የውሸትም ቢሆን ሊያዝ። ፍቅረኛ ያልያዘ ስራ መስራት አይችልም መኖር አይችልም ከተባለ እኔም የድሌን ልሞክር። ለብቻችሁ ጠንኩሩ እንጂ ወገን። ብቸኝነት ቁጥሩ እኮ መንገድ እኮ ነው። ለጊዜው የተሻለ ነገር እስኪመጣ ሌሎች ልናተኩርባቸው የሚገቡ እኮ ብዙ ነገሮች አሉ። ልናሳካቸው፣ ልንጨነቅላቸው። የፍቅር ህይወት ብቻ ነው እንዲህ ህይወት እንዲህ ማህበራዊ ህይወት አለሽ፣ መንፈሳዊ ህይወት አለሽ። ለገንዘብ መስራት አለብሽ፣ ጤናሽን መጠበቅ አለብሽ። ብዙ እኮ ልታስቧቸው የሚገቡ ጭንቅላታችሁን ቢዚ ሊያደርጓችሁ የሚገቡ ጉዳዮች አሉ። ጓዶች፣ ፍቅረኛ፣ የፍቅር ህይወት፣ የተቃራኒ ጾታ ጋር ያላችሁ ግንኙነት ና እሱ ሌላ እኮ አንድ ፓርት ነው በህይወታችሁ ውስጥ። ህይወታችን በሙሉ እሱ ነው መቆጣጠር ያለበት። ሌላ ፍቅር ግንኙነት ስንወጣ እንደገና ወደ ሌላ ለመግባት ምን ላርግ? የሆነ ሰው መጥቶ የፍቅር ጥያቄ ሲጠይቀን ወይ ወደድኩሽ አፈቀርኩሽ ካለ ወይ ወደድኩ፣ ከዛ ማሰብ የለም በቃ ዝም ብሎ ከተመቸን ያ ሰው የሆነ ነገሩ ናግባ። ሴኪዩር መሆን አለብን እኮ ዝም ብሎ ልብ አይሰጥም። በቃ አንድ የፍቅር ግንኙነት ውስጥ ገባሽ አልተሳካ ማለት በቃ ታቆሚና አሁን ምን ታደርጊያለሽ? ጊዜ ትወስጃለሽ፣ ሌላ ህይወትሽ ላይ ታተኩሪያለሽ። ጸሎት እያደረግሽ በትዕግስት ትጠብቂያለሽ። በቀላሉ የመጣ አይቆይም። ገብቶሻል? ይህንን አረጋግጠልሻል። በቀላሉ የመጣ አይቆይም። ጥሩ ነገር ሁልጊዜ ጊዜ ይፈልጋል። ጥሩ ነገር ሁልጊዜ ዋጋ ያስከፍላል። ጓደኞች አግብተው ወልደው ምናምን ሊሆን እነዛ የሚያስጨንቃችሁ ሰዎች ስላላችሁ እነዚህ ውስጥ ይመስለኛል። ጓደኞቻችሁ አግብተው ወልደዋል፣ እናንተ ሲንግል ናችሁ። ሁለተኛ ደግሞ እናንተ ስቲል ሲንግል ናችሁ። የእናንተ ጊዜ ሲመጣ እኮ የእናንተ እኮ ደግሞ ውብ እኮ ነው የሚሆነው። ከዛ የባሰ የቆየ ነገር ወይን እኮ ሲቆይ ነው የሚጣፍጠው አይደል? በጣም በቆየ ቁጥር ተዘግቶበት የሆነ ነገር በቆየ ቁጥር እኮ ወይን እየጣፈጠ ነው ይመጣል። ህይወታችሁ ተዘግቶበት ከቆየ ብዙ ጊዜ ከፈጀ ከታገሳችሁ፣ ትዕግስት ካለ የሚጣፍጠውን ፍሬ ታገኙታላችሁ። ምን ያስቸኩላችኋል?
ፈጣሪ ቢዘገይ የሚቀድመው የለም። የጓደኛሽ በ20 ዓመቷ አግብታ ሊሆን ይችላል። አንቺ በ35 ብታገቢ ፈጣሪ ነው እንጂ የሚወስኑ ያንቺ ሰው ነው እንዴ? በ20 ዓመቷ ያገባችው ሴት በቃ ጊዜዋ ሊሆን ይችላል፣ ፈጣሪ ፈቅዷል። አንቺ በ35 ብታገቢ ምን ፈጣሪ ሁሌም ትክክል እኮ ነው። መቼም እንደሚሰጥሽ የሚያውቀው እሱ ነው። ስለዚህ እርክፍ አርገሽ ተይና ይኔናት ሲንግል ሆነሽ ረጋ ብለሽ ደረበብ ብለሽ ሌላ የህይወት ክፍሎችሽ ላይ አተኩሪ። ጠንካራ ሴቱ ለብቻሽ። ይሄ የካፕል አይነት እሳቤሽን አቋርጭ። በቃ አልሆነም። ይኸው 2 ጊዜ ሞከርሽ፣ አልተሳካም። ጥቅመኛ ብቻ ነው። ጥቅመኛ ሳይሆን የሚያግዝሽ፣ የሚረዳሽ፣ የሚረዳሽ ሰው ወደ ህይወትሽ እንዲመጣ ፈጣሪ እንዲሰጥሽ ጸሎት ጊዜ ውሰድ። ጥሩ ነገር ዋጋ ያስከፍላልሽ። ተግባባ። ወይ ጣጣ። አሁን ሲንግሎች እጅ አውጡ ማለት አቁሜያለሁ። ሁሉም አለው እዚህ ውስጥ ሲንግል ነኝ የሚሉት እንኳን እቃ ማጠቢያ ያላቸው ልብስ ሲተኩሱ ምናምን የሚሄዱበት ሻንጣ ውስጥ ልብስ እያጠጠፉ ሲከቱ የሚያወሩት እቃ ሲያጥቡ ምናምን ቤቢ። ይህ የቤቢና የአባ የእማ መንፈስ በመርፌ ብቻ የሚወጣ አይመስለኝም ጋይስ። ይሄ በዱዓና ጸሎት የሚያስፈልገው ጉዳይ ነው። ሄሎ ሄሎ። እሺ ዝምታ ነው መልሱ። በዱዓና በጸሎት ራሱ ትንሽ የሚያታግል ይመስለኛል። የከፋ ለብቻቸው መሆን የሚፈሩ ሰዎች ግዴታ የኔ ፍቅር አባዬ ምናምን መባባል አለባቸው። ሄሎ ሰላም ይብዛ፣ እንዴት ዋልክ? ሰላም ይብዛ፣ እንኳን ደህና መጣሽ። እኔም እንደዚህ የሚነገር ነገር አለ። እንደዚህ አማክረኝ እስኪ። አፈቀርሽ? አፈቅሬ ነበረ። ጥሩ ነው። አፍቅር ያው ያልተናገረ እንጂ ያላፈቀረ የለም። እሺ ሁሉም ስላላወራ ነው፣ ተራው እስኪደርሰው ነው። የት ነው ልክፍቱ የያዘሽ? እኔ በኦንላይን ነው የተዋወቅኩት፣ በፌስቡክ ላይ ወደ ፌስቡክ 5 ዓመት እየተጠጋው ነው አሁን ከወደድኩት። ቆይ አወዳደድሽ እንዴት ነበረ? እንዴት ነው ከመዋደዳችሁ ፊት የነበረው የጦስ ዶሮ ምን ነበር የሚለው ነገር? ጦሱ ጥንስሱ። እኔ መጀመሪያ ላይ ኖርማል ነው እያወራው ነበረ። እሱ ግን ተመላልሶ እየጠየቀኝ ነበረ። እኔ በቀልድ ምናምን እያወራሁት ወደ 1 ዓመት ነው የቆየሁት። ከዛ በቁም ነገር ምናምን በቃ ወደ 4 ዓመት ነው በቃ ፍቅር ውስጥ የቆየ ነው። እሺ ከዛ በቃ እኔም ወደድኩት፣ እሱም ወደደኝ። ከዛ አንዴ ወደደኝ የሚለውን ተይውና ወደድኩት እያልሽ ንገሪኝ። እሺ ሰው የወደኝ ያገባል። እሺ እሺ። እዛ እንደዚህ እያለን 1 ዓመት እንደዚህ እየተቀመጠን ጠፋው ላይ ወደ 1 ዓመት እንደዚህ ነው የጠፋው። ምን እንደሆነ ብቻ አላውቅም። ዳይሬክትም እደውላለሁ፣ ስልኩ አይሰራም ምናምን። እዛ በቃ ዝም ብዬ ተስፋዬን ቆርጬ ነው የተውኩት። እዛ ተመልሶ መጣ። ወደ 1 ዓመት ተቀምጦ ምን ሆንክ ምናምን ብዬ ጠየቅኩት። ታስሬ ነበረ አለ። ስለዚህ ነው የጠፋሁት ምናምን ብሎ ይቅርታ ጠየቀኝ። እኔም እሺ አልኩት። ግን ጠርጥሬ ነበረ፣ ግን እሺ አልኩት ዝም ብዬ። ከዛ ቀጠለ። ዝም ብዬ በቃ ውሸቱ ነው፣ ለምንድን ነው እንደዚህ የጠፋሁት ብዬ እሺ። ከዛ በቃ አሁንም 1 ዓመት ተቀምጠን ወደ 1 ወር ምናምን ጠፍቶ ነው የሚመጣው። ምን ሆንክ ስል ወደ ሀገር ገብቼ ኔትወርክ የለም እኛ ሀገር ውስጥ ምናምን ነው የሚለው። እሱ ይሰራልም ተማርም ይባላል ይማራል እሱ። እሺ በቃ ሁሉ ጊዜ ሰበብ አያጣም። ሰበብ በቃ
ለምንድን ነው የጠፉ? ግን አሁን ትምህርት ላይ ነው እንደዚህ እያለን አሁንም ትምህርት ላይ ነው። እሱ ለ5 ዓመት ነው እየተማረ ያለሁት እየሰራ እዛ ኦንላይን ላይ ይቀመጣል። ከበዛ አንድ ወር ውስጥ አንዴ ነው የሚያወራ በቪዲዮ እንጂ አወራኝም በሜሴጅ ነው። ለምንድን ነው ኮል የምታደርግ? ለምንድን ነው ለእኔ የምታደውለው ምናምን ስለ ልጆች አሉት ረበሻል ምናምን፣ ስለዚህ እኔ አልችልም በሜሴጅ እናወራለን ይለኛል። እዛ አንዳንዴ እናወራለን በሜሴጅ። እኔ ደግሞ በጣም ቢዚ ሆናለሁ፣ ግን ማውራት ፈልጋለሁ። እሱ አወራም። ከዛ በቃ እኔ ወደ ሀገር ቤት ይገባለሁ። እስቲ የኔ ፋሚሊው ተዋወቀው። እንደኛ ሀገር ደግሞ ሽማግሌ ይላካል። ሽማግሌ ልክ ምናምን አልኩት። ከዛ እኔ አሁን አልችልም፣ አንቺ መጀመሪያ ላይ ግቢ ወደ ሀገር ከዛ ምናምን ብሎኝ በቃ እሺ አልኩት። ምን ችግር የለም በቃ ተው አልኩት። ከዛ በቃ ኦንላይን ላይ ይቀመጣል። እኔ ያለው በፌስቡክ ላይም ኢሞ ላይም አለ፣ ግን አያወራኝም። ከዛ አሁን ወደ የሆነ እኔ አሁን እዚህ አቡዳቢ ውስጥ ነው የሚኖረው፣ ግን የሆነ ነገር የኔ ፋሚሊ ጋር ወደ ዱባይ እጅ ነበረ። ከዛ ኦንላይን ላይ አልነበርኩትም። ከዛ ሰበብ ፈልግ ያልመሰለኝ እንደፈለግሽ የሆነ ቦታ ሄደሽ መጥተሽ ከዛ አሁን ደግሞ የምታወሪም አንቺ ማነሽ እኔ ያሻለሁ ምናምን ብሎኝ ወደ 1 ሳምንት ምናምን እንደዚህ ነው ኮራርፈን አላወራንም። ለምን እንደሆነ አልገባኝም። እኔ እውነቱ ነው ነገርኩት። እኔ ወላሂ አልነበርኩም እንደዚህ ብዬ ስናገር አይደለም ውሸትሽ ነው ምናምን ብሎ ዘጋኝ። እኔም ተናድጄ በቃ ካሁን በኋላ እንዳታወራን ብዬ ለምን ድሮም እሱ ወላሂ ላይ ይቀመጣል፣ ግን አያወራኝም። እኔ ግን ወላሂ ላይ ጠፍቼ አንዴ ግን እነሱ ላይ እንትን ዋይፋይ ስሬ ነበረ ስልካችሁ ላይ እነሱ ስልክ ላይ እዛ ወላሂ ላይ አግኝቼሻለሁ ምናምን ለምንድን ነው የምትዋሽን ብሎ ዘጋኝ። እኔም ዘጋሁት። አሁን በቃ እንደዚህ ተባብለን ነው የተቀመጥነው። ሰበብ አያጠፋም እሱ ምንም እንደሆነ አላውቅም። ሰበብ ነው የሚያበዛው። እስቲ መከረኝ፣ ማን ነው ጥፋት ለማለት ፈልጌ ነው። እድሜሽ ምን ያህል ነው? 24 ማስቲካውን እንኳን ገላታሽ የኔነት መከራውን ያበለሽ። እሺ ሚዩት አድርጊ እስቲ ሚዩት አድርጊ። ልጅ ነች ጋይስ፣ ገና 24 ዓመት ነው። ፋይሬጅ የሚባል ነገር አለ። ስለዚህ በዚህ እድሜ ፌስቡክ ላይ የጠበሽው ወንድ ምን አይነት ፊድባክ ያሳየኛል የሚለው ነው የሚያስጨንቅሽ። ገና ሰውየው እኮ ሰው ይሁን ኤአይ ይሁን እኮ የምታውቂው ታሪክ የለም። ሰውየው ምናልባት እኮ ማሽን ሊሆን ይችላል። ዘንድሮ ቲክቶክ እና ፌስቡክ ላይ የሚጀነጅናችሁ ሰዎች ላይሆኑ ይችላሉ። ጠርጥሩ። ኤአይም መጥቷል፣ በዝቷል። ኤአይ እንደውም ከሰው እኩል ነገሮችን በፈጣን ሁኔታ ማድረግ ጀምሮ፣ ስለዚህ በኤአይ እና በማሽን እየተጀነጀናችሁ መሆን አለመሆኑ ራሱ እርግጠኛ አይደለም። ላላያችሁት ሰው ገና መንፈስ ለሆነ ላማለኝ በሰማይ ለሆነ ሰውዬ መጣ ሄደ ምን ያስጨንቅሻል? የኔ ናት የት ታውቂዋለሽ? የምታውቂው ፌስቡክ መንደር ላይ ነው። ሰውየው ለአንቺ የጻፍነውን ለብዙ ሴት ጽፏል እንዴ። ምን ማለት ነው? ኢሞ ላይ ያለ ፌስቡክ ላይ ያለ አያወራኝም እንዴ? ኦንላይን የሆነው ለአንቺ አይደለማ ለሌላኛው ነው። አለቀ። ያንቺ ተራ አልቋል። ማውራት ባለበት ሰዓት አውርቶሻል፣ ጭንጭኖሻል፣ ገንዘብም ላክሽለት፣ ምንም ማግኘት የሚፈልገውን አገኘ። ሳይሻይሽ ወይ ደግሞ ምንም አልፈለጥ ስትዩ ወደሚፈለጡት ሄደ። ትች ደግሞ ተፍተፍ ብሎ ደግሞ ይመለሳል ወደ አንቺ። በዚህ መጠን ልብ መርከስ የለበትም። ገብቶሻል? ሶሻል ሚዲያን ለንግድ ተጠቀሚበት፣ ወይም ስራ ስሪበት፣ እውቀት ገብኝበት፣ ገንዘብ ስሪበት፣ ከሰው ጋር ሳቂ ተጫዋች። እንደዚህ አይነት ሶሻል ላይፍ አለ። አሁን እዚህ ሶሻል ላይፍ ነው እያደረግን ያለው፣ ስለ ሶሻል ነገር ነው እያወራን ያለ ነው። ስለዚህ አውሪ፣ ተማማሪ፣ ሳቂ፣ ተጫዋች፣ ቀልጂ፣ ትምህርቱ ሰጂ፣ ቁም ነገሩ ሰጂበት እንጂ ህይወትሽን አሳልፈ የሰጠሽ በሆነ ሰው ቢዚ ሆነሽ ኤአይ ይሁን ሰው ይሁን በማታውቂው ሰው ተጠምደሽ ነገ አታገኙ፣ በአካል አያገኝሽም እኮ ቆዳሽን ነው የሚገፍልሽ።
ስለዚህ እኔ እናት በማይሆን ነገር ስትረስ ውስጥ አትግቢ። ገብቶሻል? አደብ ግዢ። 24 ዓመትሽ ነው እየበሰልሽ የምትመጪው። በእድሜ ጊዜ ነው የሚያበስልሽ። ተረጋጊ። የብዙ ሰዎች ህይወት ተበላሽቷል ሶሻል ሚዲያ ላይ። እኔ ልንገራችሁ፣ ማንንም ሰው አትመኑ ብዬ ተናግሬያለሁ፣ እኔንም ጨምሮ። መነግራችሁ አስተማሪ ነገር ከሆነ ከኔ ውሰዱ። በማንም አትመሰጡ። ማንም ጻድቅ የለም፣ ማንም መልአክ የለም። እዚህ እናንተ የሚያዝንና የሚያስብላችሁ አንድ የፈጠራችሁ ፈጣሪ ብቻ ነው። እንደማይጎዳችሁ አይናችሁን ጨፍናችሁ እንቅልፋችሁን ለጥ ብላችሁ የምትተኙት እኮ ጠዋት ፈጣሪ ያነቃኛል ብላችሁ ከሆናል እንቅልፍ ሊወስዳችሁ ሲታገላችሁ እንጂ ማታምኑ ቢሆን እኮ አይናችሁን አፍጣችሁ ነው የምታደሩት። ነገ ባልነቃስ ብላችሁ እንደሚያነቀኝ ስለማምን ነው አልጋ ውስጥ ገብቼ ስተኛ እንቅልፍ ሲመጣ ለጥ ብዬ የምተኛው። ጠዋት ደግሞ እኔን ማንቃት አይረሳም። እሱ ታማኝ ነው። በዚህ መጠን የሚታመነው ፈጣሪ ብቻ ነው። ስለዚህ አርፈሽ ቁጭ በይ የኔ እናት። ተግባባ? ቦልኪው ከዚህ ነው። እሺ 24 ዓመቷ ነው። ኤአይ አፍቀራ ኤአይ ልበል። አሁን ከዚህ በኋላ ኤአይ ነው ያፈቀራችሁት እንጂ ሰው አይደለም። ሰው ከሆነ ጨብጣችሁት ደህና ነህ እንዴት ነህ ስጋ ነው ምናምን የሚለውን አውቃችሁ ጨብጣችሁ ቁጭ ብላችሁ ያወራችሁትን ሰው ነው ሰው ማለት የምትችሉ። ከዚህ በኋላ ሀይ ካላችሁ ኤአይም ሀይ ማለት ጀምሯል ጋይስ። ቻት ጂፒቲንም ብታው አሁን በስልኩ ሰው ብዙ ነገር ነው የሚጠይቀው ይመልስለታል። እንደ ሰው ቁጭ ብሎ የሚያወራ ሰው አለ። አላያችሁ? እኔ ብለው በዚህ ጉዳይ ላይ ምን ታስባለህ ምናምን ይገርማል። ስለዚህ ጉዳይ ማስበው አንድ ባንድ ተንትኖ ያወራችኋል። እንደሱ አይነት ሰው ነው እናንተ አሁን አፈቀርኩ ብላችሁ መንፈስ ዓለም ውስጥ ያለን ሰው ታደው ይሻላችኋል። ምን አይነት መርፌ ነው ጋር ሄሎ፣ ሰላም ነው አሌክስ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? የሆነ ነገር ላማክርህ ነበር። ይቻላል፣ ንገሪኝ። ባላለኝ እሺ፣ የ4 ዓመት ባላል። በጣም እየፈራሁ ነው። ግን ይቅርታ። ማንን የፈራሽ? አስፈራለሁ እኔ? አይ አንተ አታስፈራኝም። እናማ ማለት ነው የሆነ ጓደኛ አለችኝ፣ እዚህ አብረን ነው የምንሰራው። እሺ፣ ምን ተፈጠረ? ፌንት አደረገች። ጋይስ ነርሶች፣ እስቲ ቶሎ ኦክሲጅን፣ ግሉኮስ ስትሬቸር ላይ ምናምን አድርጋችሁ ወደ ኮማ ክፍል ኮማ ክፍል የሚያስገባ አወዳደቅ ነው የወደቀችው። የሮም አወዳደቅ ነው የወደቀችው። እንደዚህ አይነት አወዳደቅ ይሰውራል። ፍጥፍጥ። ሄሎ ሄሎ፣ እየተባባሰ አዲስ የገባው ጉንፋን ብዙ ሰዎችን የኤአዩ መንፈስ አዲስ የኤአይ እንትን መርፌ መቀመም አለብን። ከዚህ እንደወጣን እስከዛሬ ሰዎች ነበሩ፣ አሁን ኤአዮች ተቀላቅሏል ወደ ሶሻል ሚዲያው። ሰው መለየት አለብን የትኛው ነው አዲሱ ልክፍት የሚለው። ብዙ ሰዎች በዛ ጂኒ በሉት እኮ ፍቅርም እኮ አይደለም እኮ ጂኒ በሉት፣ ጂኒ በሉት። ከባድ ነው ለእኛ ራሱ በጣም አስቸጋሪ፣ ለሰርጀሪ ራሱ ለማድረግ በጣም አስቸጋሪ። በየት ነው ልክፍቱ የሚገባው የሚለውን ማጣራት አለብን። ይህንንማ ውሃ አረቄ ቢያደርጉልኝ ጥሩ ነበር። እየጦዝኩ ትንሽ ሰክሬ ካልሆነ በስተቀር ደነዘዝኩ ራሱ። ሄሎ የማዳምን እቃ ፈጅቹች ልጅ ደግሞ እቃ ሰባሪ ተባባሪ ወዲክ አመሰግናለሁ። ምን እንታዘዝ? እኔ ፍቅር ይዞኛል። አፈቀርሽ? አዎ።
የታባቱ ምስል ነው። እንኳን አፈቀርሽ። የት ነው የያዘሽ ክፍቱ? አረ ገንዘብ ፍቅር ነው፣ ወንድ አይደለም። ገንዘብ ፍቅር ነው። ገንዘብን በጣም ነው የምታፈቅሪ? አረ እኔ ፍቅሬም አገር ቤት ይገባል ብዬ ሴትዮዋ ብር ጨምራት ስል ብትለኝ ይቀራለሁ። ማፍትሄ ካለ አቤት አልገባንም። አገር ቤት ኮንትራት ጨርሼ አገር ይገባሉ ይላሉ። ሁልጊዜ ግን ሴትዮዋ ብር ጨምራል ምትለኝ ይቀራለሁ። ማፍትሄ ካለ ብር ደግሞ ስትጨምርልሽ ወደ ሀገር ቤት መሄዱን ትተይዋለሽ? አዎ ተስማማለሁ። በቃ ቶሎ። ምን ያህል ነው የምትጨምርልሽ ደሞዝ? በቃ ትንሽ የምትጨምረኝ በቃ እኔ እሺ ብዬ ነው በቃ ራሴ የሚያገኘው ማለት ነው። ስንት ዓመት ሆነሽ? 23 ነኝ። 3 ዓመት ነው የሆነሽ ከመጣሽ? መጣ 7ኛ ዓመት ነው። በቃ አሁን እሄዳለሁ ካልሽ በሚቀጥለው ሂጂ። እሺ ገንዘብ ብቻ ማሳደር ጥሩ አይደለም። እሺ እሺ እሺ። አመሰግናለሁ። እኔም አመሰግናለሁ። የገንዘብም ልክፍት እየገባ ነው። ከገንዘብ እንኳን የያዛችሁ እናበረታታለን። ጥሩ ፍቅር ነው እሱ፣ የሚደገፍ ፍቅር ነው። አፍቅሩት፣ ውደዱት፣ እቀፉት። እንደውም ትዳር ሁላ ብትገቡ ከጥሩ ነው። ከሱ ጋር ታማኝ ትዳር የማይክዳችሁ እሱ ነው። ባይዘ የሰው ትዳር ይደርሳል ይመጣል። የገንዘቡ ትዳር ግን አይክዳችሁ፣ ቺት አያደርግም። ገንዘብን እንትን ካላረጋችሁት እናንተ ራሳችሁ አላግባብ ዝም ብላችሁ ልጓም ለቃችሁ እንትን ካላላችሁ ታማኝ ነው። ከያዛችሁት ቁጭ ይላል አርፎ እና ንጉስ ያደርጋችሁ። ብትወድቁ ያነሳችኋል፣ ብትታመሙ ያሳክማችኋል። ቀን ጣላችሁ ብሎ ጥሏችሁ አይሄድም። አፍቅሩት። እሱ ደግሞ አፍቅራችሁ ሰው አላገባም ብላችሁ ከፈጣሪው ጋርም እንዳታጋጩ። አንዲ እንደወረደ እኮ ይሰማኛል፣ ገብቷችኋል ብሏል። በቃ ብሎኛል የታባቱ ብሎ ሌላ ታሪክ ውስጥ የሚገባ ሄሎ